ጤና ይስጥልን እንደምናደራችሁ የልዩ ስፖርት ዩቲዩብ ቻናል ቤተሰቦች የሐሙስ የካቲት 19 2018 ዓ.ም ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። የኦሊምፒክ ሻምፒዮኑ አትሌት ሰለሞን ባረጋ በ2026 የቶኪዮ ማራቶን ላይ እንደሚሳተፍ ይፋ ሆነ። በ2020 የቶኪዮ ኦሊምፒክ በ10000 ሜትር ለኢትዮጵያ የወርቅ ሜዳሊያ ያሸነፈው አትሌት ሰለሞን ባረጋ ባለፈው ዓመት በስፔን ሴቪል በማራቶን የመጀመሪያ ውድድሩ በ2 ሰዓት 05:15 አሸናፊ እንደነበር ይታወሳል። ባለፈው ዓመት የቶኪዮ ማራቶንን በ2 ሰዓት 03:23 ያሸነፈው አትሌት ታደሰ ታከለ በ2026ቱ የቶኪዮ ውድድር ላይ እንደሚሳተፍ ይፋ ሆኗል። የ2024 በርሊን ማራቶን እና የ2025 ሻንጋይ ማራቶን አሸናፊው ሚልኬሳ መንገሻ በጥሩ ብቃት ላይ ሆኖ ውድድሩን ለማሸነፍ ይፎካከራል። የ5000 ሜትር የዓለም ሻምፒዮኑ ሙክታር ድሪስ፣ ዳዊት ወልዴ፣ ሰይፉ ቱራ፣ ደረሰ ወርቅነህ፣ አባይነህ ደጉና ሽፈራው ታምሩ በውድድሩ ላይ የሚሳተፉ ኢትዮጵያውያን አትሌቶች ናቸው። በተከታታይ 2 ጊዜ የቶኪዮ ማራቶንን ያሸነፈችውና በ2024 የቦታውን ክብረ ወሰን ያስመዘገበችው አትሌት ሱቱሚ አሰፋ ውድድሩን በተከታታይ ለ3ኛ ጊዜ ለማሸነፍ ትወዳደራለች። በ2025 የቺካጎ ማራቶንን በ2 ሰዓት ከ14 ደቂቃ 57 ያሸነፈችው አትሌታዊ ፈይሳ፣ መገርቱ አለሙ፣ ብርቱካን ወልዴ፣ መስታወት ፍቅር፣ መቅደስ ሽመልስ፣ አበሩ አያና፣ ዋጋነሽ መካሻና አዝመራ ገብሩ በሴቶች ከኢትዮጵያ ይወዳደራሉ። ከስድስቱ ሜጀር የማራቶን ውድድሮች አንዱ በሆነው የቶኪዮ ማራቶን አሸናፊ አትሌቶች $80,000 የገንዘብ ሽልማት ይበረከትላቸዋል። የ2026 የቶኪዮ ማራቶን ውድድር የካቲት 22 2018 ዓ.ም በጃፓን ዋና ከተማ ቶኪዮ ይካሄዳል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር የመጀመሪያ ጨዋታ ሐዋሳ ላይ ኢትዮጵያ መድን ቅዱስ ጊዮርጊስን 3-0 አሸነፈ። ብሩክ ሙሉጌታ 2 ጎሎችን፣ ብሩክ በላቸው 1 ጎል ለኢትዮጵያ መድን አስቆጥረዋል። የአምናው የፕሪሚየር ሊጉ ሻምፒዮን ኢትዮጵያ መድን ከ6 ጨዋታዎች በኋላ የመጀመሪያ ድሉን ሲያስመዘግብ ቅዱስ ጊዮርጊስ በተከታታይ 5 ጨዋታዎች ማሸነፍ አልቻለም። ፕሪሚየር ሊጉ ዛሬ ሲቀጥል ሐዋሳ ላይ አዳማ ከተማ ከሸገር ሲቲ እና ነገሌ አርሲ ከኢትዮጵያ ቡና በ9 እና በ12 ሰዓት ይጫወታሉ። ድሬዳዋ ከተማ ከወላይታ ድቻ እና መቻል ከመቀለ ሰባ እንደርታ አዳማ ላይ የሚከናወኑ ጨዋታዎች ናቸው። በአውሮፓ ቻምፒየንስ ሊግ ፕሌይኦፍ የመልስ ጨዋታዎች ትናንትና ምሽት ሪያል ማድሪድ፣ ፓሪስ ሰን ጀርመን፣ ጋላታሳራይ እና አታላንታ ወደ 16 ውስጥ ጥሎ ማለፍ መግባታቸውን አረጋገጡ። ሪያል ማድሪድ ሳንቲያጎ በርናባው ላይ ቤንፊካን 2-1 በማሸነፍ በደርሶ መልስ ድምር ውጤት 3-1 ወደ ጥሎ ማለፉ ተቀላቅሏል። በጨዋታው ራፋ ሲልቫ በ14ኛው ደቂቃ ቤንፊካን ቀዳሚ ቢያደርግም ኦሬሊየን ቹዋሜኒ እና ቪኒሲየስ ጁኒየር የሪያል ማድሪድን የማሸነፊያ ጎሎች አስቆጥረዋል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጎሉን ያስቆጠረው ፈረንሳዩ ኦሬሊየን ቹዋሜኒ የጨዋታው ኮከብ ተብሎ ተመርጧል። የሎስ ብላንኮቹ አጥቂ ኪሊያን ኤምባፔ በጨዋታው በጉልበት ጉዳት ምክንያት አልተሰለፈም ነበር። የሪያል ማድሪድ ደጋፊዎች ዘረኝነትን አጥብቀው እንደሚያወግዙ የሚያሳይ ግዙፍ ባነር ይዘው በመግባት ለቪኒሲየስ ጁኒየር ያላቸውን ድጋፍ አሳይተዋል። የማሸነፊያን ጎል ያስቆጠረው ቪኒሲየስ ጁኒየር በኢስታዲዮ ዳሉዝ ለብዙ ውዝግቦች መነሻ የሆነውን ዳንስ ጎሉን ካስቆጠረ በኋላ በቤርናባው ስታዲየም ደግሞታል። በመጀመሪያው ዙር ጨዋታ ቀይ ካርድ የተመለከቱትና በቪኒ ጁኒየር ጉዳይ በሰጡት አስተያየት ውዝግብ የፈጠሩት ጆዜ ሞሪኒዮ ስታዲየም ይታደማሉ ተብሎ በጉጉት ቢጠበቁም በቤንፊካ አውቶቡስ ውስጥ ሆነው ጨዋታውን መከታተላቸው ተዘግበዋል። ሪያል ማድሪድ በጥሎ ማለፉ ስፖርቲንግ ሊዝበንን አሊያም ማንቸስተር ሲቲን የሚያገኝ ይሆናል። ያለፈው ዓመት የውድድሩ ሻምፒዮን ፓሪስ ሰን ጀርመን ፓርክ ደ ፕራንስ ላይ ከሞናኮ ጋር 2-2 አቻ ተለያይቷል። በዚህም የአሰልጣኝ ሉዊስ ኤንሪኬ ቡድን በ5-4 የደርሶ መልስ ድምር ውጤት 16ቱን ተቀላቅሏል። ማርኪኒዮስ እና ኪቪቻ ክቫራትስኬሊያ 60 እና 66ኛው ደቂቃ ላይ የፓሪስ ሰን ጀርመን ጎሎች ሲያስቆጥሩ ማግነስ አክሊዮቺ እና ጆርዳን ቴዜ ለሞናኮ ጎሎችን አስገኝተዋል። የሞናኮ ማማዶ ኩሊባሊ 58ኛው ደቂቃ ላይ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብተዋል። የፓሪስ ሰን ጀርመን ዴዚሬ ዱዌ የጨዋታ ኮከብ ተብሎ ተመርጧል። በፓሪስ ሰን ጀርመን በኩል የወቅቱ የባሎን ዶር አሸናፊው ኦስማን ዴምቤሌ እና አማካዩ ፋቢያን ሩይዝ በጉዳት ምክንያት በጨዋታው ላይ አልተሳተፉም። ባርሰሎና ወይም ቼልሲ በጥሎ ማለፉ የሻምፒዮኑ ፓሪስ ሰን ጀርመን ተጋጣሚ ይሆናሉ።
አሊያንዝ ስታዲየም ላይ ጋላታሳራይን ያስተናግደው ዩቬንቱስ በመደበኛ 90 ደቂቃ ጨዋታውን 3-1 አሸንፏል። ነገር ግን ቢያንኮነሪዎቹ ከሳምንት በፊት ኢስታንቡል ላይ 5-2 በመሸነፋቸው ውጤቱ 5-1 ሆኗል። በዚህም ፍልሚያው ወደ ተጨማሪ 30 ደቂቃዎች አምርቷል። በጨዋታው 48ኛ ደቂቃ ሊዮድ ኬሊን በቀጥታ ቀይ ካርድ ያጣው ዩቬንቱስ ሁለተኛውን አጋማሽና ተጨማሪ 30 ደቂቃዎችን በጎዶሎ ተጫዋች አከናውኖ ጨዋታውን 3-2 ቢያሸንፍም በደርሶ መልስ ድምር ውጤት የቱርኩ ክለብ 7-5 አሸንፎ ወደ ጥሎ ማለፍ ገብቷል። ማኑኤል ሎካቴሊ፣ ፌዴሪኮ ጋቲ እና ዌስተን ማኬኒ የዩቬንቱስን ጎሎች ሲያስቆጥሩ ቪክተር ኦሲሚሄንና ባሪስ ይልማዝ ጋላታሳራይን ወደ ጥሎ ማለፍ የወሰዱትን ጎሎች በተጨማሪው 30 ደቂቃ አስቆጥረዋል። በጨዋታው አንድ ጎል ያስቆጠረው ቪክተር ኦሲሚሄን በአውሮፓ ቻምፒየንስ ሊግ ለጋላታሳራይ በ13 ጎሎች ከፍተኛ ጎል አስቆጣሪ የውጭ ሀገር ተጫዋች ሆኗል። ከዚህ ቀደም ለቱርኩ ክለብ 12 ጎሎችን በማስቆጠር ሪከርዱን የያዙት ሚላን ባሮሽ እና ሻባኒ ኖንዳ ነበሩ። ማሪዮ ዣርዴል እና ጆርጂ ሃጂ 11 ጎሎችን አስቆጥረዋል። ጋላታሳራይ በጥሎ ማለፉ ከቶተንሃም ወይም ከሊቨርፑል ጋር የሚገናኝ ይሆናል። ቤርጋሞ ላይ አታላንታ ቦሩሲያ ዶርትሙንድን 4-1 በማሸነፍ በደርሶ መልስ ድምር ውጤት 4-3 የአሰልጣኝ ራፋኤል ፓላዲኖ ቡድን 16 ውስጥ ተቀላቅለዋል። በመጀመሪያው ዙር ጨዋታ ሲግናል ኢዱና ፓርክ ላይ በቦሩሲያ ዶርትሙንድ 2-0 የተሸነፈው አታላንታ ጂያን ሉካስ ካማካ፣ ዳቪዴ ዛፓኮስታ፣ ማሪዮ ፓሳሊች እና ላዛር ሳማርዜጅ ባስቆጠሯቸው ጎሎች ውጤቱን ቀልብሶ ወደ ጥሎ ማለፉ መግባት ችሏል። ካሪም አዲየሚ የቦሩሲያ ዶርትሙንድን ብቸኛ ጎል አስቆጥረዋል። በጨዋታው 97ኛ ደቂቃ ላይ ሳጥን ውስጥ የፍጹም ቅጣት ምት ጥፋት የሰራው የዶርትሙንዱ ራሚ ቤንሴባይኒ በሁለተኛ ቢጫ በቀይ ካርድ ከሜዳ ተሰናብቷል። በጨዋታው መጠናቀቂያ ላይ አታላንታ የተሰጠውን ፍጹም ቅጣት ምት ተከትሎ ሜዳ ውስጥ ያልነበሩት የአታላንታው ጆርጂዮስ ካልቪኒ እና የዶርትሙንዱ ኒኮ ሽሎተርቤክ በመስመር ዳኛው ጥቆማ ቀይ ካርድ ተመልክተዋል። ቦሩሲያ ዶርትሙንድ ከ2021-22 በኋላ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ወደ 16 ውስጥ ለማለፍ ሳይገባ ቀርቷል። አታላንታ በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ወደ 16 ውስጥ ለማለፍ የተቀላቀለ ብቸኛው የጣሊያን ክለብም ሆኗል። አታላንታ በቀጣይ የጥሎ ማለፍ ድልድል ከባየር ሚኒክ አሊያም ከአርሰናል ጋር የሚገናኝ ይሆናል። የአውሮፓ ቻምፒየንስ ሊግ የ16 ውስጥ ለማለፍ ተጋጣሚዎች ድልድል በመጪው አርብ በስዊዘርላንድ ኒዮን ይፋ ይደረጋል። ወደ ልዩ ስፖርት የማለዳው አጫጭር ስፖርታዊ ዜናዎች ስናልፍ ኔይማር ጁኒየር በብራዚል ብሔራዊ ቡድን ስብስብ ውስጥ እንደማይካተት ተገለጸ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቼሎቲ መጋቢት ወር ላይ ከፈረንሳይና ክሮኤሺያ ጋር ለሚያደርጉት የወዳጅነት ጨዋታ ኔይማር ጁኒየርን በስብስባቸው ውስጥ እንደማያካትቱት ኢኤስፒኤን ብራዚል ዘግቧል። የ34 ዓመቱ ኔይማር አሁን ያለው የአካል ብቃትና የጨዋታ ዝግጁነት ሁኔታ ወደ ብሔራዊ ቡድን እንዲመለስ የሚያደርገው አይደለም ተብሏል። የቀድሞው የባርሰሎናና ፓሪስ ሰን ጀርመን ኮከብ በ2026 ዓለም ዋንጫ ለብራዚል ብሔራዊ ቡድን የመጫወት ፍላጎት እንዳለው መናገሩ ይታወሳል። አሰልጣኝ ካርሎ አንቼሎቲ ኔይማር ወደ ብራዚል ብሔራዊ ቡድን መመለስ ከፈለገ የአካል ብቃቱን ማስተካከል አለበት ብለው ከዚህ ቀደም ተናግረው ነበር። በቅርቡ በልጅነት ክለቡ ሳንቶስ እስከ ጥር 2026 የሚያቆየውን አዲስ ውል የፈረመው ኔይማር በተደጋጋሚ በሚያጋጥመው ጉዳት ምክንያት የተሟላ የአካል ብቃት ላይ መገኘት ባለመቻሉ ከዓለም ዋንጫው በኋላ ጫማውን ስለመስቀል እያሰበ እንደሆነም ተጫዋቹ ተናግሯል። ኔይማር ጁኒየር በ128 ጨዋታዎች 79 ጎሎችን በማስቆጠር የብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰንን በ2023 ከፔሌ መረከቡ ይታወሳል። የማንቸስተር ዩናይትድ የየካቲት ወር ኮከብ ተጫዋች ሽልማት እጩዎች ይፋ ተደርገዋል። ሴነ ሎመንስ፣ ሃሪ ማጓየር እና ቤንጃሚን ሼስኮ እጩ ሆነዋል። ግብ ጠባቂው ሴነ ሎመንስ 4 ጨዋታዎችን አከናውኖ በ2 ጨዋታ ግብ አልተቆጠረበትም። ቤልጂየማዊ ግብ ጠባቂ በኤቨርተኑ ጨዋታ ላይ በነበረው ምርጥ ብቃት የጨዋታ ኮከብ ተሸላሚ ነበር። የመሃል ተከላካዩ ሃሪ ማጓየር በወሩ 4 ጨዋታዎችን አከናውኖ በ2 ጨዋታዎች ላይ ቡድኑ ጎል እንዳይቆጠርበት ማድረግ ችሏል። አሰልጣኝ ማይከል ካሪክ ወደ ማንቸስተር ዩናይትድ ከመጣ ወዲህ የተከላካይ ክፍሉ ዋና መሪና የቡድኑ ቁልፍ ተጫዋችም ሆኗል። ቤንያሚን ሼሽኮ በየካቲት ወር አንድም ጨዋታ በቋሚነት ባይጀምርም ተቀይሮ በመግባት በ3 ጨዋታዎች ላይ ወሳኝ ጎሎችን አስቆጥሯል። ስሎቬኒያዊ አጥቂ ፉልሃም ላይ የማሸነፊያ ጎል፣ ዌስትሃም ላይ የአቻነት ጎል፣ በሂል ዲኪንሰን ስታዲየም ደግሞ ኤቨርተን ላይ ብቸኛዋንና የማሸነፊያውን ጎል ለማንቸስተር ዩናይትድ አስቆጥሯል። የማንቸስተር ዩናይትድ የየካቲት ወር ምርጥ ተጫዋች ሽልማት አሸናፊ በመጪው ቅዳሜ ይፋ ይደረጋል። ያለፈው ወር የክለቡ ምርጥ ተጫዋች ሽልማት አሸናፊ ፓትሪክ ዶርጉ ነበር።
በመጨረሻም ላሚን ያማል የ2024-25 የባርሰሎና ምርጥ ተጫዋች ሽልማትን በተከታታይ ለሁለተኛ ጊዜ አሸነፈ። የ16ኛው አልዶ ሮቬራ ሜሞሪያል ሽልማት አሸናፊው ላሚን ያማል ባለፈው የውድድር ዘመን በሁሉም ውድድሮች 18 ጎሎችን አስቆጥሮ 25 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ባርሰሎና በአሰልጣኝ ሃንዚ ፍሊክ እየተመራ በ2024-25 የውድድር ዓመት የስፔን ላሊጋ፣ ኮፓ ዴል ሬይ እና የስፔን ሱፐር ካፕ ዋንጫዎችን ሲያሸንፍ የያማል አስተዋጽኦ ከፍተኛ ነበር። የ18 ዓመቱ ስፔናዊ በ2025 የባሎን ዶር ሽልማት ሁለተኛ ደረጃን ይዞ ማጠናቀቁም ይታወሳል። የአልዶ ሮቬራ ሜሞሪያል ሽልማት በየዓመቱ ለባርሰሎና ምርጥ ተጫዋች የሚበረከት ሲሆን ሊዮኔል ሜሲ 6 ጊዜ፣ ማርክ አንድሬ ቴር ስቴገን 2 ጊዜ፣ ኤሪክ አቢዳል፣ ሃቪየር ማሼራኖ፣ ሉዊስ ሱዋሬዝ፣ ጄራርድ ፒኬ፣ ፔድሪ እና ጋቪ አንዳንድ ጊዜ ከዚህ ቀደም ሽልማቱን ያሸነፉ የባርሰሎና ተጫዋቾች ናቸው።